የጊንዳ ውጊያ የ18ኛ ተራራ ክፍለ ጦር መጨረሻ ሰዓታት በምጽዋ። ውድ የኢትዮ ትዝታ ቤተሰቦች፣ በዝናውና በጀግንነቱ የሚታወቀው የ18ኛ ተራራ ክፍለ ጦር መጨረሻ ሰዓታት ምን ይመስል ነበር? የጊንዳ ውጊያስ እንዴት ያለ ነበር? ምጽዋ ላይ ስለ ሀገር ሲባል የተደረገው ትንቅንቅ እንዴት ያለ ነበር? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የጊንዳ ውጊያ። ሻዕቢያ በምጽዋ ላይ የሰነዘረው ማጥቃት እየጠነከረ በመምጣቱ እዚያ ያሉት የ6ኛ ክፍለ ጦር 500ኛና 112ኛ ብርጌዶች እንዲሁም 3ኛ ሜካናይዝድ ክፍለ ጦርና 27ኛ ሜካናይዝድ ብርጌድ ከሚቋቋሙት በላይ ሆነባቸው። ስለዚህ 18ኛ ተራራ ክፍለ ጦር ፈጥኖ እንዲደርስ ታዘዘ። የአውጋሮን ግንባር የሚረከበው ጦር እስከሚመጣ መዘግየት እንደሌለበት የክፍለ ጦሩ አዛዥ በማመናቸው በተጠባባቂነት የሚገኘውን 38ኛ ተራራ ብርጌድንና ድጋፍ ሰጪ ክፍሎችን ይዘው የካቲት 4 ቀን 1982 ዓ.ም እኩለ ቀን ላይ በመኪና ገሰገሱ። በአስመራ በኩል አልፈው ወደ ምጽዋ የሚያደርሰውን የድርፎን ጠመዝማዛና ተዳፋት መንገድ ወርደው ከሌሊቱ 8 ሰዓት ላይ ነፋሲት ከተማ ደረሱ። ወቅቱ የቀይ ባህር ክረምት የገባበት ስለነበረ ከሌሊቱ ጨለማ ጋር የጉማ ፈና ነበር። በጥቂት ርቀት እንኳን ሰው ለሰው አይተያይም። በቅርብ ርቀት የተኩስ ድምፅ እየተሰማ ነው። ጦሩ ከመኪና ወርዶ ቀጣዩን ትዕዛዝ እየጠበቀ ቢሆንም ስለ ጠላትና ወገን አጠቃላይ መረጃ የሚሰጥ ከሁለተኛ አብዮታዊ ሰራዊት ቀዳሚ መምሪያ አንድም ሰው አልተገኘም። ውጊያው ከደንጎሎ ዶጋሊና ምጽዋ ድረስ እየተካሄደ መሆኑ በሚሰማው ተኩስና የሬዲዮ ምልልስ ማወቅ ቢቻልም የትኛው ጦር በየት አቅጣጫ እንደተሰለፈ የሚያስረዳና ፍንጭ የሚሰጥ ሁኔታ አልነበረም። ጦራቸው በዚህ የተመሰቃቀለ ሁኔታ ውስጥ መቆየት እንደሌለበት የተገነዘቡትና አንድ እርምጃ መውሰድ እንዳለባቸው የታያቸው የክፍለ ጦሩ ዋና አዛዥ ወደ ጊንዳ አቅጣጫ እንዲነቃነቅ አዘዙ። ምጽዋና አካባቢዋ የሚገኘው የወገን ጦር የተፋፋመ ውጊያ ውስጥ ሲሆን ከዶጋሌ ጀምሮ ያለው ደግሞ መከላከያ መስመሩን ለቆ ወደ ጊንዳ እየመጣ ነው። ለማስቆም ቢሞከርም የሚቻል አልሆነም። ከእዝና ቁጥጥር ውጭ ሆኗል። እንዲህ አይነቱን ጦር ለማስቆም መሞከር ያልተጠበቀ ችግር መፍጠር ስለሚሆን ከውጊያው አካባቢ ርቆ ከሄደ በኋላ በጊንዳና በነፋሲት ከተሞች መካከል እንዲገታው ለክፍለ ጦሩ ጥበቃ ሻምበል ትዕዛዝ ተሰጠው። ይህ በዘፈቀደ በማፈግፈግ ላይ ያለው የወገን ጦር ወደ ጊንዳ ካለፈ በኋላ 38ኛ ተራራ ብርጌድ ወገንና ጠላት መለየት በሚያዳግትበት የተፋፋመ ውጊያ ውስጥ ገባ። እግር በእግር ተከትሎ በፈጣን ማጥቃት እየገሰገሰ ያለው የሻዕቢያ ኃይል ከላዕላይ ዶንጎሎ ወደ ጊንዳ እንዳያልፍ የገታው አዲስ ጦር የገጠመው መሆኑን በማወቁ የውጊያ ግንባሩን ግራና ቀኝ አሰፋ። ሆኖም 38ኛ ተራራ ብርጌድ የጠላትን ፍላጎት ስለተገነዘበ ግራና ቀኙን እየጠበቀ የወገን ጦር እስከሚደርስለት በወኔና በቆራጥነት መዋጋቱን ቀጠለ። በዚያው ሌሊት 38ኛ ተራራ ብርጌድ ከአውጋሮ ገስግሶ ጊንዳ ገባ። ወዲያው ወደ ውጊያው ተቀላቀለ። በተጨማሪም ሰንጥቅ 16ኛ ሜካናይዝድ ብርጌድ ደረሰ። ከዚህ በኋላ የወገን ጦር እየበረታ የኃይል ሚዛኑም ወደ ወገን እያጋደለ በመሄዱ ጠላት መንገዳገድ ጀመረ።
ቀጥሎም 36ኛና 37ኛ ብርጌዶች መጡ። ስለዚህ የጠላትን የፊት ለፊት እንቅስቃሴ ሙሉ ለሙሉ መግታት ተቻለ። ሆኖም በሁለት አቅጣጫ ከደንጎሎ ምዕራብ ዝቅተኛ መሬት ወደ ርዕሰ አዲና ከጊንዳ ምስራቅ ወደ ደብረ ቢዘን የውጊያ ግንባሩን የማስፋት ጥረቱን ቀጠለ። ስለዚህ ይህን ጥረቱን ለማስቆም ተጨማሪ የወገን ኃይል አስፈለገ። ሻዕቢያ በደንጎሎ አካባቢ ጠንክሮ የተዋጋው በምጽዋና አካባቢው ለተከበበው የወገን ጦር ረዳት እንዳይደርስለት ለመዝጋት ነበር። ይህን ግንባር ሰብሮ አልፎ የተከበበውን የወገን ጦር ለመታደግ ዋልያው 2ኛ፣ አንበሳው 3ኛ፣ 18ኛ ክፍለ ጦሮችና 2 ስፓርታ ብርጌዶች ጊንዳ ደረሱና ወደ ውጊያው ገቡ። ይህም ሆኖ የሻዕቢያን መከላከል ጥሶ ምጽዋ መድረስ አልተቻለም። ምጽዋ የሚገኘውም የወገን ጦር ከበባውን ጥሶ መውጣት ተሳነው። በአጠቃላይ ከጊንዳ እስከ ምጽዋ የዓለም እልፊት እስከሚመስል ውጊያው ቀጠለ። በምጽዋ ከዚያም ታይቶ በማይታወቅ ሁኔታ መዋደቅ ሆነ። በመሃሉ በወገን ጦር ውስጥ በሁለት ጎራ የተከፈለ የታሪክ ክስተት ታየ። ይኸውም በአንዱ ጎራ ብርጋዴር ጄኔራል ተሾመ ተሰማ፣ ኮሎኔል በላይ አስጨናቂና ሌሎችም ከፍተኛና መስመራዊ መኮንኖች እጃችንን ለጠላት አንሰጥም ብለው የራሳቸውን ጥይት ጠጥተው ከነክብራቸው ተሰዉ። የእነዚህን አራያነት የተከተሉ በሺዎች የሚቆጠሩ የያዙት ጥይት እስካለቀ ተፋልመው በጀግንነት አለፉ። እንዲህ አይነቱ ቁርጠኛነት ከዚህ ሁነት ጥቂት ዓመታት ቀደም ብሎ ኮሎኔል ካሳ ገብረ ማርያም፣ ኮሎኔል ሰይፈ ወልዱ፣ ኮሎኔል አይተናው በላይና መስመራዊ መኮንኖች እጃቸውን ለጠላት ከመስጠት ይልቅ ከነክብራቸው ራሳቸውን ሰውተዋል። በሁለተኛው ጎራ ብርጋዴር ጄኔራል ጥላሁን ክፍሌ፣ ብርጋዴር ጄኔራል አሊ ሃጂ፣ ካፒቴን ጸጋዬ መኮንንና ሌሎችም ከፍተኛና መስመራዊ መኮንኖች ከመሞት መሰንበት ብለው እጃቸውን ለጠላት ሰጡ። በኢትዮጵያ ዘመናዊ ውትድርና የውጊያ ታሪክ ውስጥ ጄኔራል መኮንኖች በዚህ ሁኔታ ለጠላት እጃቸውን ሲሰጡ ይህ የመጀመሪያ ከመሆኑም በላይ ለጦር ኃይሉ ጥቁር ጠባሳ ነበር። እርግጥ ነው በውጊያ ላይ መማረክ የነበረ ያለና የሚኖር ነው። ይህ አባባል በአመዛኙ የሚመለከተው የመስመር ተዋጊውን ይሆናል። ጄኔራል መኮንን ሲማረክ ግን የውጊያውን አስከፊነት ከመግለጹም በላይ ከጊዜያዊ የጦርነት ፕሮፓጋንዳ አልፎ በታሪክም ጉልህ ስፍራ ይይዛል። የምጽዋ ውጊያ በዚህ ሁኔታ ሰንብቶ ሰራዊት እንደ ቅጠል ረግፎ በመጨረሻው የወገን ጦር ተፈታ። የካቲት 9 ቀን 1982 ዓ.ም ምጽዋ በሻዕቢያ እጅ ወደቀች። ሻዕቢያ ምጽዋን ከያዘ በኋላ ወደ አስመራ ለመግፋት ጥረት ያደርግ ጀመር። የወገን ጦር በበኩሉ ከጊንዳ ለማሳለፍ ገዢ መሬቶችን ይዞ በጥንካሬ ተከላከለው። ይሁን እንጂ የመከላከያ ስፍራው ለጊዜው የጠላትን ግፊት ለመግታት በጥድፊያ የተመረጠና ከሻለቃ ጀምሮ ወደ ላይ እስከ ክፍለ ጦር ድረስ ያለው ማዘዣ ጣቢያ ለውጊያው ግንባር በመቅረቡ የ18ኛ ተራራ ክፍለ ጦር ዋና አዛዥ ኮሎኔል ገዛኸኝ ታረቀኝና የክፍለ ጦሩ ዘመቻ መኮንን ቆስለው ለከፍተኛ ሕክምና ወደ አስመራ ተላኩ። ከዚያም ምክትል አዛዡ ኮሎኔል ጸጋዬ ታደሰ የዋና አዛዥነቱን፣ ሻለቃ አያሌው ካሳ ደግሞ የዘመቻ መኮንንነቱን ቦታ ይዘው ውጊያውን መምራት ቀጠሉ። 18ኛ ተራራ ክፍለ ጦር በጊንዳ ግንባር በተለያዩ አቅጣጫዎች 19 ጊዜ አጥቅቶ አንዳንድ ወታደራዊ ቦታዎችን ይዞ በማዘዣ ጣቢያዎች ላይ እየደረሰ ያለውን የጠላት ተጽዕኖ መግታት ቢቻለውም ወደፊት ገፍቶ ይዞታውን ማስፋት አልሆነለትም። ሻዕቢያ ምጽዋን በእጁ በማስገባቱ የልብ ልብ ስለተሰማውና ኃይሉንም ወደ ጊንዳ ግንባር ማሰባሰብ በመቻሉ ወደ አስመራ ለማለፍ ጠንክሮ መዋጋቱን ቀጠለ። በተለይ በጊንዳ በስተምዕራብ አቅጣጫ ወደ ርዕሰ አዲ የውጊያ ግንባሩን አስፍቶ የወገን መከላከያ መስመር ተለጥጦ እንዲሳሳ አድርጎ በቀላሉ የሚያልፍበትን ሁኔታ ለመፍጠር ሞከረ። አንበሳው 3ኛ ክፍለ ጦር ይህን የሻዕቢያን ሙከራ ለመግታት ሞከረ።
በዚህ ሁኔታ ቀናት ተቆጠሩ። በጠላትም በወገንም በኩል ምሽግ ተጠናከረ። የወገን ጦር ከምሽግ እየወጣ በተደጋጋሚ ቢያጠቃም መስዋዕትነት ከማብዛት በቀር የተገኘ ውጤት አልነበረም። ይሁን እንጂ መጋቢት 17 ቀን 1982 ዓ.ም 35ኛና 37ኛ ብርጌዶች ወደ ዶንጎሎ አቅጣጫ ያደረጉት ማጥቃት ውጤታማ ነበር። ብዙ መስዋዕትነት የተከፈለበት ቢሆንም በህቡም ከለላ ወደ ጠላት ይዞታ ሰርጎ በመግባት ታንክ እስከ ማቃጠል ተደርሷል። በተለይ 581ኛና 382ኛ ስፓርታ ብርጌዶች የውጊያ ብቃታቸውን ያሳዩበት ከመሆኑም በላይ የሻቢያ ኃይል በጊንዳ ምስራቃዊ ያለውን የውጊያ ግንባር ለማስፋት ያደረገውን እንቅስቃሴ የገታ ነበር። 18ኛ ተራራ ክፍለ ጦርም 4 ጊዜ ባደረገው ማጥቃት ወደፊት ተራምዶ የተሻለ ገዢ መሬት መያዝ በመቻሉ አስተማማኝ መከላከያ ወረዳ ለማቋቋም ተቻለ። ይህ ውጊያ በመካሄድ ላይ ያለው ህወሓት ተጠናክሮ አብዛኛውን የትግራይ መሬት እየተቆጣጠረ ባለበት ወቅት ነበረ። ስለዚህ ከኤርትራ ወደዚያ ተጨማሪ ጦር እየተላከ በመሆኑ ረዳት ጦር ወደ ጊንዳ መላክ አልተቻለም። በዚህ ምክንያት የወገን ጦር የማጥቃት ውጊያውን አቁሞ በመከላከል ውጊያ ላይ ብቻ እንዲያተኩር ታዘዘ። በዚሁ መሰረት 18ኛ ተራራ ክፍለ ጦር ከጊንዳ ሰሜን ምዕራብ እስከ ርዕሰ አዲ ተራራ ድረስ ያለውን መከላከያውን እንዲያጠናክር ተደረገ። ይኸውም ከጊንዳ ዶንጎሎ መዳረሻ ወደ ደቡብ አቅጣጫ የተዘረጋውን ረዥሙን ሰንሰለታማ ተራራ ይዞ እስከ ርዕሰ አዲ ተራራ የሚዘልቀውን ከፍታ ተከትሎ ማለት ነው። ስፍራው ለጠላት መቃረቢያነት የሚጠቅመውን ዝቅተኛ መሬት ለመቆጣጠር ቢያመችም ቁስለኛ ለማገልገልም ሆነ ጥይትና ቀለብ ለማቅረብ በእጅጉ አስቸጋሪ በመሆኑ ጦሩ በአካባቢው ያገኘውን ድንችና በቆሎ ቀቅሎ ለመመገብ ተገዶ ነበር። የርዕሰ አዲ ተራራን ግርጌ ይዞ የነበረው የወገን ጦር ከጠላት ጋር ከሚያደርገው ተደጋጋሚ ግጭት በተጨማሪ ሰርጎ ገብ መድፍ አስተኳሾች ወደ ተራራው አናት ለመውጣት የሚያደርጉትን ጥረት ለመግታት ያልተቋረጠ ቅኝትና የሌሊት አድፋጭ ዘብ ማውጣት ግድ ሆኖ ነበር። በከፍታውና በቀይ ባህር ክረምት ምክንያት አካባቢው ቀዝቃዛ ከመሆኑም በላይ መሬት ለመሬት የሚሳብ የጉም አፈና እንዲሁም ዝናብ ከዘነበ በኋላ የሚፈጠረው ጎርፍና ድጥ በእጅጉ ፈታኝ ነበር። በተለይ ከተራራው ግርጌ የሚገኘው ጦር ከሻምበል ወደ ሻምበል ከዚያም በተዋረድ ለመገናኘትና የተናበበ ጥቃት ለማድረግ ችግር ነበረ። የውጊያው በዚህ ሁኔታ ላይ እንዳለ ቆስለው ለሕክምና በሄዱት የክፍለ ጦሩ ዋና አዛዥ ምትክ ኮሎኔል አምሳሉ ተስፋዬ የተመደቡ መሆናቸው ተሰማ። ጦሩ የቀድሞ አዛዡ እንዲመለስለት በመፈለጉ ጉምጉምታ ተነሳ። ይሁን እንጂ አዲሱ አዛዥ በውል ባልታወቀ ነገር ወደ ክፍለ ጦሩ ሳይመጡ ቀሩ። ከዚያም የ6ኛ ክፍለ ጦር ባልደረባ የነበሩት የአንደኛ ደረጃ ጀብዱ ሜዳይ ተሸላሚ ኮሎኔል ተክሉ በቀለ የክፍለ ጦሩ ዋና አዛዥ ሆነው ተመደቡ። ከጥቂት ጊዜ በኋላም ሌተናል ኮሎኔል ደገፉ ደርዝ ምክትል አዛዥ ሆነው ክፍለ ጦሩን ተቀላቀሉ። የክፍለ ጦሩ ፖለቲካ ኃላፊው ሻምበል ጥጋቡ ገብረየስ ወደ ሌላ ክፍል ተዘዋውረው በምትካቸው ሻለቃ እንድሪያስ ቴኔ ተመደቡ። 18ኛ ተራራ ክፍለ ጦር በኤርትራ ምድር በርካታ ውጊያዎችን ገጥሟል። በእነዚህ ውጊያዎችም አመርቂ ድሎችን ተቀዳጅቷል። በርካቶችም ተሰውተዋል። ይሁን እንጂ እንደ ጊንዳ ግንባር ጫና የበዛበት ሁኔታ አልነበረም። ይኸውም የሻቢያን ግፊት ለመግታት በጦሩም ሆነ በአመራሩ ላይ ይደርስ የነበረውን መስዋዕትነት ለመቀነስ ለእዝና ቁጥጥር ጠቀሜታ ያላቸውን ገዢ መሬቶችን ከሻቢያ ለመንጠቅ 19 ጊዜ ማጥቃት ሰንዝሮ ስኬታማ የሆነው በአራቱ ብቻ ነበርና ነው። በጊንዳ የአየር ሁኔታውም ውጊያውም አስቀያሚ ሆኖ እያለ በልዩ ልዩ ሥራ ላይ ተሰማርተው ምጽዋ ውስጥ ይኖሩ የነበሩ ዜጎች ከወራት እንግልትና ስቃይ በኋላ እንዲወጡ ተፈቀደላቸው። ከሰቆቃው እንዲገላገሉ የረዳቸው በዓለም ቀይ መስቀል ማህበር አማካይነት የተደረገ የሶስትዮሽ ስምምነት ሲሆን
ከ90 ኪሎ ሜትር በላይ የሚሸፍነውን የውጊያ ቀጠና አልፈው አስመራ መግባት እንዲችሉ በኢትዮጵያ ጦርና በሻዕቢያ መካከል የተኩስ ማቆም ስምምነት ተደርጎ ነበር። ከዚያም በበርካታ የቀይ መስቀል ተሽከርካሪዎች ወደ አስመራ አለፉ። ለብዙ ዓመታት ኑሯቸውን ምጽዋ ላይ መስርተው ያፈሩትን ሀብትና ንብረት ትተው ባዶ እጃቸውን እንዲወጡ መገደዳቸው ለእነርሱ ከፍተኛ ጉዳት ሲሆን፣ በበርካታ መኪና ታጭቀው ወደ አስመራ ሲያልፉ ጊንዳ ላይ ያለው የወገን ጦር ሲመለከታቸው ደግሞ ለአንዴና ለመጨረሻ ጊዜ ምጽዋን ያጣበት ማረጋገጫ መልእክት ሆኖ ስለተሰማው ልቡ በሐዘን ያልተሰበረ አልነበረም። በእርግጥም እውነታው ይኸው ነበረ። ሚያዝያ 28 ቀን 1982 ዓ.ም ከጊንዳ ምስራቅ በወገን መከላከያ ቀጠና ቀኝ ጠርዝና በደብረ ቢዘን ሰሜናዊ ምስራቅ ወደ አላ አቅጣጫ የውጊያ ግንባሩን እያሰፋ ያለውን የሻዕቢያ ኃይል ለማጥቃት የ18ኛ ተራራ ክፍለ ጦር 35ኛና 37ኛ ብርጌዶች ዘመቻ ሉላ በሚል ስያሜ ባደረጉት ማጥቃት የተመረጡ ወታደራዊ መሬቶችን ያዙ። ይህ ሻዕቢያን ስጋት ላይ የጣለ ነበር። ከዚህ በኋላ የክፍለ ጦሩ 3 ብርጌዶች በመከላከያ መስመር ላይ ሆነው 38ኛ ተራራ ብርጌድ ደግሞ በተጠባባቂነት እንዲቆይ ተደረገ። የአላና የደቀ መሐሪ ውጊያ። ሻዕቢያ ምጽዋ ከተማን በያዘበት ወቅት ህወሓት ደግሞ ወደ ኤርትራ የሚያደርሰውን ዋና መንገድ ዘጋ። ስለዚህ በኤርትራ ለሚገኘው ሰራዊት ስንቅና ትጥቅ፣ ለህዝቡ የምግብ ፍጆታና ነዳጅንም ጨምሮ ሌላም መሰረታዊ ፍላጎት ማሟያ ወደ አስመራ የሚመጣው በአውሮፕላን ብቻ ሆነ። በዚህ ምክንያት የሰራዊቱ የስንቅና ትጥቅ አቅርቦት ከጊዜ ወደ ጊዜ አሳሳቢ እየሆነ መጣ። በተጠየቀው ልክ ማግኘት፣ በተጠየቀበት ጊዜ ማድረስ አልተቻለም። ያለውን የትጥቅና ስንቅ ክምችት በተለይም የነዳጅ አጠቃቀም በቁጠባ እንዲሆን መመሪያ ወጣ። ይህ ደግሞ ሰራዊቱ እንደ ልቡ እንዳይንቀሳቀስ ከቀድሞ በባሰ እግር ከወርች አሰረው። ይህን የተገነዘበው ሻዕቢያ ደቀ መሐሪ ከተማን ለመያዝ አዲስ ማጥቃት ከፈተ። ለዚህ እርምጃው ሁለት አንድምታዎችን ማየት ይቻላል። አንድም ጊንዳ ላይ ገትሮ የያዘውን የወገን ጦር ወደዚህኛው ለመቀነስ፣ አንድም በቀጥታ ወደ አስመራ ጥሶ ለመግባት ነው። ሁለቱም አንድምታዎች ስትራቴጂያዊ መስተጋብር አላቸው። የ609ኛ ኮር 14ኛና 24ኛ እግረኛ ክፍለ ጦሮች ሰንጥቅ 16ኛና ዘራይ ደረስ 29ኛ ሜካናይዝድ ብርጌዶች ከደቀ መሐሪ ምስራቅ ከአፍ አልባ እስከ ትኩል ባለው ቀጠና ገጠሙትና ለወሬ ነጋሪ ሳያስተርፉ አጣጣሙት። ሆኖም በተደራጀ ኃይል ለመበቀልና ደቀ መሐሪን ለመያዝ እንደገና እየተሰናዳ መሆኑ ለሁለተኛው አብዮታዊ ሰራዊት መረጃ ደረሰ። ስለዚህ 14ኛ ተራራ ክፍለ ጦር ፈጥኖ ቦታው ላይ ደርሶ ይህን የሻዕቢያን እቅድ እንዲያከሽፍ ግንቦት 18 ቀን 1982 ዓ.ም ትዕዛዝ ደረሰው። ክፍለ ጦሩ የሚጓጓዝበት ተሽከርካሪ ስለሌለው የተንቀሳቀሰው በእግር ነበር። ከጊንዳ ተነስቶ በነፋሲት በኩል አልፎ ማይበራን በቀኝ እየተወ ሽጡን ወደ አላ ተጓዘ። ቀዳሚ መምሪያው ግንቦት 20 ቀን 1982 ዓ.ም 609ኛ ኮር ማዘዣ ጣቢያ ደቀ መሐሪ ደርሶ ከኮሩ አዛዥ ስለ ጠላት እንቅስቃሴና ስለ አካባቢው ሁኔታ ዝርዝር መረጃ አገኘ። ወዲያው ከአፍ አልባ ሰሜን ምስራቅ ወደ ምዕራብ የተዘረጋው ሰንሰለታማ ተራራ የጠላት መቃረቢያ ሊሆን ስለሚችል ቃኝ ጦር ተላከ። ሻዕቢያ ከሰገነይቲ ከተማ ወይም ከምስራቅ ወደ ምዕራብ አቅጣጫ ወደ ደቀ መሐሪ እየመጣ መሆኑን ቃኝው ጦር ለክፍለ ጦሩ ቀዳሚ መምሪያ አሳወቀ። ቀዳሚ መምሪያውም ከአላ እስከ ሰገነይቲ ከምዕራብ ወደ ምስራቅ የተዘረጋውን ሜዳማ መሬት ፈጥኖ እንዲይዝ ቀድሞ ለደረሰው 38ኛ ተራራ ብርጌድ ትዕዛዝ ሰጠ። የብርጌዱ ጦር ከጊንዳ ተነስቶ አቀበትና ቁልቁለት የበዛበትን መንገድ አንድ ሙሉ ቀን ገስግሶ መጥቶ ጥቂት እንኳን ሳያርፍ ይህ ግዳጅ ሲሰጠው ደከመኝ ብሎ አላመነታም። ወዲያው ተንቀሳቀሰ።
ሜዳማውን መሬት ለመቆጣጠር ገዢ መሬት መያዝ አስፈላጊ በመሆኑ ከምዕራብ ወደ ምስራቅ የተዘረጋውን ተራራ ለመያዝ እርምጃውን አፋጠነ። የሻዕቢያ ኃይልም ከሰገነይቲ አቅጣጫ ተራራውን ለመያዝ ተጣድፏል። በዚህ ሁኔታ ሁለቱም ወገኖች ተያዩ። እናም ተራራውን ቀድሞ ለመያዝ በየፊናቸው ይሮጡ ጀመር። ላብ ደምን ያድናል። እዚህ ላይ በተግባር የሚታይ ሆነ። ስለዚህ እሽቅድድሙ ቀጠለ። ለመቅደምም ሆነ ለመቀደም የ1 ደቂቃ ልዩነትም ቢሆን ዋጋ አለውና ከዚህም በተሻለ ደቂቃ 38ኛ ተራራ ብርጌድ ቀድሞ ተራራውን ተቆናጠጠ። ላብ ደምን አዳነ ማለት አሁን ነው ያላለ የለም። ተራራውን ከተቆናጠጠ በኋላ መትረየሶቹን ቦታቸውን አስያዘና በሻዕቢያ ላይ አስካኩበት። ወደ ኋላው ተመልሶ ሲናደም ከጀርባው መቱት። ብዙ ሰው ወደቀበት። ቁስለኞቹን ማንሳት ስለተሳነው ትቷቸው ነጎደ። ቁስለኞቹ እንዳይማረኩ ብዙዎቹ ራሳቸውን አጠፉ። ከፊሎቹ በጥይት ከፊሎቹ ራሳቸውን ወደ ገደል በመወርወር። ሻዕቢያ ወደ ደቀ መሐሪ ሳይገባ በዚህ ሁኔታ ተባረረ። ይሁን እንጂ ጠላት ተዳክሞ ሲሸሽ ተከትሎ እስከ መጨረሻው አለመምታት በወገን በኩል የተለመደ ድክመት በመሆኑ 18ኛ ተራራ ክፍለ ጦር ከአላ እስከ አፍልባ ባለው ቀጠና ላይ መከላከያ ስፍራ ይዞ እንዲቆይ ተደረገ። ሻዕቢያም ባገኘው ፋታ ምሽግ ሰርቶ መከላከያ ወረዳውን አጠናከረ። 18ኛ ተራራ ክፍለ ጦር በዚህ ግንባር ብዙም አልቆየም። ወደ ደቀ መሐሪ ምስራቃዊ ግንባር ተዛወረ። ስለዚህ ከአፋልባ ደቡባዊ ምስራቅ እስከ ትኩል ወይም ቱርክ ምሽግ ድረስ ያለውን መከላከያ ወረዳ ተረከበ። ከዚያም ከጠላት ጋር በየዕለቱ የተኩስ ግንኙነት ማድረግ በሚያስችለው ሁኔታ በምሽግ ሥራ ላይ ተጠመደ። የትኩል አካባቢ ሜዳማና አልፎ አልፎም ሰበርባራ መሬት ያለው ቢሆንም ከአንድ ትልቅ ቤት ቁመትና ስፋት የማያንሱ ቋጥኞች ቆመው ስለሚገኙ እንደ መጠለያም እንደ ምሽግም አገልግለዋል። በይበልጥም የተለየ ችሎታቸውን በሥራ ላይ ከማዋል የማይቦዝኑት የተራራ ወጣቶች የቋጥኞቹን አቀማመጥ በመጠቀም በሌሊት መሬቱን እንደ ፍልፈል እየቦረቦሩ ወደ ጠላት መከላከያ ቀርበው አደጋ ጥለው መመለስ ቻሉ። 382ኛ 383ኛና 384ኛ ሻለቆች በዚህ ዘዴ በመጠቀም ጠላት ውሃና ቀለም መከፋፈል እንዳይችል ከማድረጋቸው በላይ በእነሱና በጠላት መካከል ያለውን ርቀት በእጅጉ በማጥበባቸው አካባቢውን እንዲለቅ አስገደዱት። ከፍልፈሎቹ በተጨማሪ ለጠላት በጣም ቅርብ ሆኖ በተገነባው ምሽግ ፉካ ውስጥ የነበሩት መተሬ ተኳሾች ግንባሩን እየመቱ አበሳጭተው መከላከያውን ለቆ እንዲሄድ ታላቅ ጀግንነት ሰሩ። በዚህ አይነቱ መከላከል ላይ የቆዩት የ18ኛ ተራራ ክፍለ ጦር ብርጌዶች በፈረቃ ሁለቱ መከላከያ ላይ ሁለቱ ተጠባባቂ ላይ በመሆን የልምምድ ተግባራቸውን አላቋረጡም ነበር። በመሰረቱ በ18ኛ ተራራ ክፍለ ጦር ውስጥ በከንቱ የሚያልፍ ቀንና ሰዓት የለም። ስለዚህ የጦሩን የንቅናቄ ብቃት ለማሳደግ ረዥም ጉዞንና ውሃ ጥምን ለመቋቋም ለመለማመድ መነሻው ከአላሜዳ መድረሻው ወቀርት ሆኖ የ19 ኪሎ ሜትር በተራራማ መሬት ላይ የማጥቃት ልምምድ ተካሄደ። ልምምዱ ሁሉንም ብርጌዶችና ልዩ ልዩ ክፍሎች ያደረሰ ሲሆን የፈታኝነቱን ያህል ጦሩን በአካልም ሆነ በመንፈስ ጥንካሬ በማዘጋጀት በኩል ጠቃሚ ነበር። ክፍለ ጦሩ በደቀ መሐሪ ግንባር በመከላከል ላይ ተወስኖ ለ235 ቀናት በመቆየቱ መሰላቸት እንዳይፈጠር ጦሩ ተራ በተራ ወደ አስመራና ደቀ መሐሪ ከተሞች እየሄደ እንዲዝናና ይፈቀድለት ነበር። ደቀ መሐሪ ከአስመራ 35 ኪሎ ሜትር ላይ የምትገኝ አነስተኛ ከተማ ስትሆን ለጤና ተስማሚ የሆነ አየር ያላት ናት። ኮረብቶቿና ረባዳ ስፍራዎቿ በመጠኑም ቢሆን በግራር፣ በወይራ፣ በክትክታና በጽድ ዛፎች የተሸፈኑ ናቸው። ጠባብ በመሆኗና ከሸቀጥ አቅርቦት እጥረት አንጻር ጦሩ ወደ አስመራ ሄዶ መዝናናትን ይመርጥ ነበር። በዚህ ወቅት የሻዕቢያ ሰላዮች
አንዳንዱን የጦር አባላት ተባባሪያቸው ለማድረግ መመልመላቸው በተናጥልም ሆነ በቡድን ማስኮብለላቸው አልቀረም። ጉዳዩ ያሳሰባቸው የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ሁሴን አህመድ አንድ ቡድን እየመሩ በሚያዝያ ወር 1983 ዓ.ም መጀመሪያ ሳምንት ላይ ደቀ መሐሪ ደረሱ። ወዲያው የክፍለ ጦርና የብርጌድ አዛዦችን፣ የፖለቲካና የወታደራዊ ደህንነት ኃላፊዎችን ሰብስበው ተወያዩ። በውይይቱ ላይ የተነሱት ዋና ዋና ነጥቦች የክፍለ ጦሩ አባላት ለመዝናናት ወደ አስመራ ከተማ በሚሄዱበት ጊዜ በሻዕቢያ ሰላዮች በቀላሉ ሊጠመዱና ሊታለሉ እንደሚችሉ፣ የመጠጥ ቤት ባለቤቶች፣ ሴተኛ አዳሪዎች፣ አስተናጋጆችና መሰል ስራ ያላቸው ግለሰቦች ይህንኑ ተግባር እንደሚከውኑ፣ ለመዝናናት የሚወጡት ወታደሮች ከነዚህ ነጭ ለባሾች ሊጠነቀቁ እንደሚገባ ምክር እንዲሰጣቸው የሚያስገነዝቡ ነበር። እርሳቸው ሲናገሩ አኳኋናቸው የጠላትን የውጊያ የበላይነት አምኖ የመቀበል ስሜታቸውንና ስጋታቸውን የሚያንጸባርቅ ከመሆኑም በላይ በውስጣቸው የተጫናቸውን ትካዜ እየታገሉ መሆናቸው ያስታውቅ ነበር። በዚህ ስሜት መናገራቸውን ቀጥለው በመንግስት በኩል የአመራር ድክመት ስለመኖሩ በተዘዋዋሪ መንገድ ጠቀሱ። ከዚያም እርግጠኝነት በተለየው አኳኋን ጦሩ ባለበት ጸንቶ እንዲዋጋ መመሪያ ሰጡ። በመጨረሻም ከጦሩ ከድተው ወደ ሻዕቢያ ሲኮበልሉ በተያዙት ላይ በበላይ አካል የተወሰነው የሞት ቅጣት እንዲፈጸም አዘው ወደ አስመራ ተመለሱ። ከዚህ በኋላ 18ኛ ተራራ ክፍለ ጦር 35ኛና 36ኛ ብርጌዶች በቱርክ ምሽግ አቅጣጫ የመከላከል ግዳጃቸውን እንዲወጡ፣ 37ኛና 38ኛ ብርጌዶች ደግሞ በተጠባባቂነት ከመከላከያ ወረዳ ወደ ኋላ ሆነው ልምምድና ስልጠና እንዲያካሂዱ እያደረገ እስከ ግንቦት 10 ቀን 1983 ዓ.ም ደረሰ። የደቀ መሐሪ ድንገተኛ ጥቃትና የጦርነቱ ፍጻሜ። ግንቦት 11 ቀን 1983 ዓ.ም ማለዳ ሻዕቢያ ከሰገነይቲ አቅጣጫ ከወትሮ በተለየ ሁኔታ ጠንካራ የከባድ መሳሪያ ድብደባ ማድረግ ጀመረ። ድብደባው የተቀናጀና ስልታዊ ከመሆኑም በላይ ከአፈልባ እስከ ቱርክ ምሽግ ድረስ የሚገኘውን ሰፊ ወገን መከላከያ ወረዳ የሸፈነና ለሰዓታት የቆየ ነበር። ተጠባባቂ የነበሩት 37ኛና 38ኛ ተራራ ብርጌዶች ከትኩል ወደ አፈልባ ተነቃንቀው እዚያ ከደረሱ በኋላ ትዕዛዝ እንዲጠብቁ ከጠዋቱ 1 ሰዓት ላይ ታዘዙ። የብርጌዶቹ አዛዦች ጦራቸው ወደዚያ እንዲነቃነቅ ካደረጉ በኋላ የውጊያ ትዕዛዝ ለመቀበል ወደ ክፍለ ጦሩ ማዘዣ ጣቢያ አመሩ። የ18ኛ ተራራ ክፍለ ጦር ዋና አዛዥ ኮሎኔል ተክሉ በቀለና የፖለቲካ ኃላፊው ሻለቃ አንድሪያስ ትኔ የውጊያውን ሁኔታ በቅርብ መከታተል በሚያስችላቸውና እንደ ማዘዣ ጣቢያ በሚጠቀሙበት ከፍታ ላይ ሆነው ሁለቱም ብርጌድ አዛዦች እየጠበቋቸው ነበር። ብርጌድ አዛዦቹ እዚያ ሲደርሱ ማዘዣ ጣቢያው በመድፋረር እየተደበደበና የመትረየስ ሩምታም እየዘነበበት ነበር። የቀጥታ ተኩስ ወደሚከላከለው ምሽግ ውስጥ ገብተው የውጊያ ትዕዛዝ በመቀበል ላይ እንዳሉ 35ኛ ተራራ ብርጌድ በስተግራ ያለው የወገን ጦር መከላከያ መስመሩን እየለቀቀ መሆኑን አሳወቀ። በዚህ ምክንያት የጠላት ማጥቃት እንቅስቃሴ እየጠነከረ መጥቶ የአፈልባ መከላከያ ተጣሰ። ስለዚህ በቱርክ ምሽግ አቅጣጫ ያሉ 35ኛና 36ኛ ተራራ ብርጌዶች አሳሳቢ ሁኔታ ላይ ወደቁ። እነሱን ለመታደግ 37ኛ ተራራ ብርጌድ በስተቀኝ፣ 38ኛ ተራራ ብርጌድ በስተግራ እንዲያጠቁ ታዘዙ። በዚህ ጊዜ ሻዕቢያ ምሽጉን የለቀቀውን የወገን ጦር እግር በእግር ተከትሎ እያጠቃ የደቀ መሐሪ ከተማን ዙሪያ በመድፋረር መደብደብ ጀምሮ ነበር። 37ኛ ተራራ ብርጌድ ከአፈልባ ሰሜን አቅጣጫ እስከ አላሜዳ የተዘረጋውን ሰንሰለታማ ተራራ ተረማምዶ እንደ ማዕበል የመጣውን የሻዕቢያ ኃይል ቢገታውም ወደ ኋላ ሊመልሰው አልቻለም። ይልቁንም ውጊያው ተፋፋመ፣ መተላለቅ ሆነ። የብርጌዱ አዛዥ ሻለቃ ዘነበ በልሁ በጽኑ ቆሰሉ።
ለሕክምና ወደ ኋላ ቢገለሉም ሕይወታቸውን ማትረፍ አልተቻለም። እንዲሁም የ35ኛ ተራራ ብርጌድ አዛዥ ሻለቃ ጌትነት አየለ ተሰዉ። የ38ኛ ተራራ ብርጌድ ምክትል አዛዥ ሻለቃ ጥጋቡ አንተነህም ቆስለው ወደ አስመራ ተላኩ። ይህ ሁሉ ሆኖ ውጊያው መልኩን ሳይለውጥ በሁለቱም በኩል እልህ በተጋባ ሁኔታ ቀጠለ። ስለዚህም ከ18ኛ ተራራ ክፍለ ጦር ብዙ ሰው ወደቀ። እንደገና ኃይሉን አደራጅቶ ግንቦት 12 ቀን 1983 ዓ.ም ማጥቃት ሰነዘረ። ይሁን እንጂ ከቀኙ በኩል ያለው የወገን ጦር መሬት ይዞ መዋጋት ባለመቻሉ የማጥቃቱ ጥረት ሳይሳካ ቀረ። በያዘው ቢቀጥል በጠላት የመከበብና የመመታት አደጋ ስለሚገጥመው ማጥቃቱን ትቶ ባለበት ረግቶ መከላከሉን ቀጠለ። በመሃሉ 38ኛ ተራራ ብርጌድ 384ኛ ሻለቃ አዛዥ ሻምበል ሲሳይ ሻረው ቆሰሉ። ለሕክምና ወደ ኋላ መመለስ ቢኖርባቸውም ፈቃደኛ አልሆኑም። ቁስላቸውን በፋሻ አስረው ማዋጋታቸውን ቀጠሉ። ከደቀ መሐሪ ከተማ ደቡባዊ አቅጣጫ በመንደፈራ በኩል ሻዕቢያ በሰፊው እያጠቃ በመሆኑ የወገን ጦር መከላከያ መስመሩን እየለቀቀ ሲሄድ ይታይ ነበር። ይሁን እንጂ እስከ ግንቦት 13 ቀን 1983 ዓ.ም ከቀኑ 6 ሰዓት ድረስ ቦታውን ሳይለቅ የሞት ሽረት ፍልሚያውን ሲያደርግ የቆየው 38ኛ ተራራ ብርጌድ እግሩን መንቀል ጀመረ። ይህ የሆነው አንዳንድ የጦር አባላት በያዙት የእጅ ሬዲዮ ፕሬዝዳንት መንግስቱ ኃይለማርያም ከሀገር የመውጣታቸውን ዜና በመስማታቸው ነበር። በቃ ሁሉም ነገር ያለቀለት መሆኑ ተረጋገጠ። ከዚህ በኋላ በኤርትራ ምድር ያለው ውጊያ ለሀገር የሚጠቅም ሳይሆን የራስን ዕድል ለመወሰን ብቻ ሆነ። ሻዕቢያም ማጥቃቱን ቀጠለ። 38ኛ ተራራ ብርጌድ ከቀኙ በኩል ያለው የወገን ጦር ትቶት በመሄዱ የመቆረጥ አደጋ ገጠመው። የተሻለ መውጫ የሚያገኝ መስሎት ወደ አላሜዳ ወረደ። ሆኖም እንዳሰበው አልተሳካም። የብርጌዱ አዛዥና የክፍለ ጦሩ ዘመቻ መኮንን ስለተፈጠረው አስከፊ ሁኔታ በሬዲዮ ተነጋገሩና ዘመቻ መኮንኑ የክፍለ ጦሩ ቃኝ ሻምበል በፍጥነት አጥቅቶ መውጫ መንገድ እንዲከፍትለት አዘዘ። ቃኝ ሻምበሉ በፍጥነት ተወርውሮ በድንገተኛ ተኩስ ተራምሶ የሻዕቢያን ኃይል ሰርጉዶ 38ኛ ተራራ ብርጌድ ወደ ዝግበ እንዲወጣ ረዳው። ከዚያም ፈጥኖ ወደ ስፍራው ተመለሰ። የብርጌዱ ጦር ግንቦት 14 ቀን 1983 ዓ.ም ከክፍለ ጦሩ ጋር ተገናኝቶ የዝግበን ግንባር ከተቀየረው የወገን ጦር ጋር ሲከላከል አደረ። በዚህ ወቅት 18ኛ ተራራ ክፍለ ጦር የተረፈው የሰው ኃይል ተጠቃሎ ከአንድ ሻለቃ የሚበልጥ አልነበረም። ሻዕቢያ የውጊያ የበላይነትን ይዞ እንዳለ የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ሁሴን አህመድ የቅርብ ሰዎቻቸውን አስከትለው ግንቦት 15 ቀን 1983 ዓ.ም ወደ የመን በሄሊኮፕተር ኮበለሉ። ይገርማል። ጦርነትና ኳስ ጨዋታ አንድ ናቸው ይባላል። በኳስ የግብ በጦርነት የማሸነፍ ዕድል በቅጽበት ይለወጣል ለማለት ነው። አንዳንድ ግጥሚያዎች በኳስ ሜዳም ሆነ በጦር ሜዳ የመልስ ግጥሚያ ይኖራቸውና ያመለጠውን ዕድል መልሶ መያዝ ይቻል ይሆናል። በኤርትራ የ30 ዓመታት ፍልሚያ ይህ ብዙ ጊዜ ሆኗል። በ1983 ዓ.ም ግንቦት 15 ቀን ግን እንደገና ፍልሚያ ላይ ኖረው እስከ መጨረሻው ተዘጋ። ግጥሚያ የለም። ዳግም የግብ ዕድል መሞከር የለም። ኦሮማይ ውድ የኢትዮ ትዝታ ቤተሰቦች የ18ኛ ተራራ ክፍለ ጦር መጨረሻ እንዲሆነ የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ሁሴን አህመድም ወደ የመን ኮበለሉ። ኢትዮጵያን በፕሬዝዳንትነት ሲመሩ የነበሩትም ኮሎኔል መንግስቱ ኃይለማርያምም
ወደ ዚምባብዌ ኮበለሉ። የ18ኛ ተራራ ክፍለ ጦርና ሌሎችም በኤርትራ የሚገኙ የኢትዮጵያ ወታደሮች መሪ አጡ። ለመሆኑ የተቀረው የሁለተኛው አብዮታዊ ሰራዊት በኤርትራ መጨረሻው ምን ሆነ? በቀጣይ ታሪኩን እንድናቀርብላችሁ ከፈለጋችሁ ታሪኩ ይቀጥል እያላችሁ በሐሳብ መስጫው ላይ ንገሩን። ካልሆነ ግና በአዲስ ታሪክ በሌላ ጊዜ እንገናኝ። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።